ዓለም በአየር ንብረት ለውጥ እየታመሰች ነው። እዚህም እዚያም የሚደርሱ አደጋዎች የመፍትሄ ያለህ የሚያሰኙ ናቸው። እንደ መፍትሄ እየተወሰዱ ከሚገኙ እርምጃዎች መካከል ደግሞ አረንጓዴ ኢኮኖሚን ማጠናከር ቀዳሚው ጉዳይ ነው። ብክለት አልባ የኃይል አጠቃቀምና ኤሌክትሪክን መሰረት ያደረገ ስልጣኔም ሀገራት በስፋት እየሰሩበት ያለው ጉዳይ ነው። አካባቢን የሚበክሉ አሰራሮችን ማስወገድ ብሎም የተበከለን አካባቢ እንዲያገግም ማድረግ የትውልዱ ትልቅ የቤት ስራ የመሆኑን ያህል የድርሻቸውን ለመወጣት የሚጥሩ ግለሰቦች ብሎም ድርጅቶች አሉ። ከነዚህ ድርጅቶች መካከል አንዱ የሆነው ሰዋሰው የወረቀት ምርቶች ከሙዝ ተክል ተረፈ ምርት ለተለያዩ አገልግሎቶች የሚውሉ የወረቀት ምርቶችን እያመረተ ይገኛል። በመሰል ስራዎች ላይ እየተሳተፉ የሚገኙ ስራ ፈጣሪዎች ፈተናዎችን እየተጋፈጡ የሚያልፉ መሆናቸውን የሚናገሩትም የሰዋሰው መስራችና ዋና ስራ አስኪያጅ ቴዎድሮስ መንግስቱ ናቸው። አዲስ አይዲያ ሲሆን ከአይዲያውን ተግባራዊ ከመነሳት ጀምሮ ተቀባይነት እስከማግኘት ንግድ ፍቃድ እስከማውጣት፣ ለምሳሌ ንግድ ፍቃድ ልታወጣ ስትሄድ በምን ካታጎሪ ውስጥ ነው የምትገባው አይታወቅም። ዘን ፋይናንስ አክሰስ ቱ ፋይናንስ ቀላል አይደለም። ምንድነው እኛ የነበረን እድል ሌላ ስራ ስላለን ይሄኛውን እርግጠኛ እንደሚሆን ስለምና ከዛኛው ስራችን ወደዚህኛው እያመጣን እያፈሰስን በሙከራ ነው። ቀላል አልነበረም። ከባድ ጉዞ ነው። ግን ማምረት ከጀመረን በኋላ ታንጀብል የሆነ ፕሮዳክት መውጣት ከጀመረ በኋላ አርባ ምንጭ ላይ ያለው አስተዳደር በጣም ኮኦፐሬቲቭ ሆነዋል። የኢንዱስትሪ ፓርኮች ልማት ቦታ ሰጥቶን እየሰራን ነው። ከታየ በኋላ ነገሮች ቀላል ናቸው፣ ግን እስከሚታዩ ከባድ ናቸው። ስቲል አሁንም በታክስ ሲስተም ላይ በብዙ ነገር ላይ ከባድ ነገር አለ። ኢት ሚንስ ላይክ ምን ካታጎሪ ውስጥ ነው የምንገባው? ማኑፋክቸሪንግ ነው። ግን ይሄ ማኑፋክቸሪንግ ብለህ እንደ አዲስ ኢኖቬሽን ታክስ የምጥልበት አይደለም፣ ከባድ ታክስ የምጥልበት አይደለም። ወደ ኋላ ያስቀርሃል። ግን we are struggling ለመቀየር እየሞከርን ነው። ገብተን ደግሞ ምንድነው ሳይክል ላይ ወጥተን ፔዳሉን ካልመታን ሳይክሉ ስለማይሄድ we are doing that። የእንግሊዝ ኤምባሲ፣ ብሪቲሽ ካውንስል፣ የአዲስ አበባ አካባቢ ጥበቃ ባለስልጣንና ጀስቲሻ ሚዲያና ኮንሰልት በጋራ ያዘጋጁት ግሪን ፊውቸር አፍሪካ ፕሮጀክት አካባቢ ጥበቃን መሰረት ያደረገ እንቅስቃሴ ያላቸውን 100 ስራ ፈጣሪዎች ለማሰልጠን መዘጋጀቱ ተነግሯል። ፕሮጀክቱ ወጣቶች ላይ ያተኮረ መሆኑን የሚገልጹት የጀስቲሻ ሚዲያና ኮንሰልት ዋና ስራ አስኪያጅ አቤል ዘውዱ ስራ ፈጣሪዎች የሚያጋጥማቸውን ፈተና እንዴት ማለፍ ይችላሉ የሚለው በስልጠናው ትኩረት የሚሰጠው ጉዳይ መሆኑን ይገልጻሉ። በአካባቢ ጥበቃ ወይም ደግሞ አካባቢን በማይጎዱ የስራ መስኮች ላይ የተሰማሩ በእንግሊዝኛው አጠራር ግሪን አንተርፕረነርስ ወይም ክላይሜት ሪሌትድ አንተርፕረነሮችን የማሰልጠን እነሱን በቢዝነስ ጉዟቸው ስኬታማ የማድረግ መሰረታዊ ዓላማ ነው ያለው በፕሮጀክቱ። ይሄ ፕሮጀክት ወጣቶች ላይ ያተኮረ ነው። እንግዲህ እንደሚታወቀው ስራ ፈጠራ ላይ የሚሰማሩ ሰዎች አብዛኞቹ ስታርታፕ ቢዝነሶች በተጀመሩ በ6 ወር ውስጥ በተለያዩ ምክንያቶች የመዘጋት እጣ ፈንታ አላቸው። እነዛ እጣ ፈንታዎች ደግሞ ተገቢ የሆነ ሰፖርት አለማግኘት፣ የስኪል ጋፕ፣ የእውቀት ጋፕ እንዲሁም ደግሞ ተገቢውን ኤክስፒሪየንስ እና ምክር አለማግኘት ስለሆነ ግሪን አንተርፕረነሮች ደግሞ የሚገጥሟቸውን ቻሌንጆች ማገዝ፣ እነሱን ቴክኒካል ሰፖርት መስጠት፣ እነሱን ማሰልጠን በደንብ እውቀቱ ልምዱ ባላቸው አሰልጣኞች ማለት ነው። እነሱን በማሰልጠን ሰክሰስፉል የማድረግ እነሱን ወደ ሰክሰሳቸው የመግፋት መሰረታዊ ዓላማ ነው ያለው። የስልጠናው ተሳታፊዎች እስከ ሚያዝያ 22 ቀን ድረስ በበይነ መረብ በሚያደርጉት ምዝገባና በሚያቀርቧቸው መረጃዎች አማካኝነት እንደሚለዩ የገለጹት የፕሮጀክቱ አስተባባሪዎች በዘርፉ ላይ የተንቀሳቀሱ ያሉ ስራ ፈጣሪዎች መመዝገብ እንደሚችሉ ጠቁመዋል። ጎግል ፎርም ተዘጋጅቷል። ሚዲያዎችም አሉ። ሁሉም ወጣቶች ያን ጉግል ፎርም ከዛሬ ቀን ጀምሮ እስከ ኤፕሪል 30 በፈረንጆቹ ድረስ በዛ ጉግል ፎርም በነፃ ገብተው አፕላይ ማድረግ ይችላሉ ማለት ነው። አካባቢን ከማይጎዳ ቢዝነስ ጋር የተሰማሩ ስራ ፈጣሪዎች ግዴታ መሆን መቻል አለባቸው። እዛ ላይ የራሳቸውን የቻሉ ሪኳየርመንት ወይም ቅድመ ሁኔታዎች አሉ። እነሱን በሚያሟሉ ሰዓት አፕላይ አድርገው ከሺም ከ2000 በላይ አፕላይ ሊያደርግ ይችላል። የራሳችን ኤክስፐርቶች ስላሉ ከተለያዩ የመንግስት ተቋማትም ከእንግሊዝ ኤምባሲም ተውጣቶ ኮሚቴ ይኖራል። ስክሪን አውት ይደረጉና ከነሱ ውስጥ ወደ 200 ወደ 250 የሚሆኑትን ደግሞ ኢንተርቪው እናደርጋለን ማለት ነው። ኢንተርቪው ተደርገው ያለፉትን የመጨረሻዎቹ ቶፕ 100ዎቹ ለ15 ቀን ስልጠና እንሰጣቸዋለን ማለት ነው። ከመቶዎቹ ትሬን ከሚደረጉት ስራ ፈጣሪዎች ውስጥ
20%ን ለሴቶች ቦታ ሰጠናል። ያ ማለት 20%ቱ ለሴቶች ሆኖ 80%ቱ ስቲል ሴቶች አፕላይ ያደርጉበታል። ግን በምንም መንገድ 20%ቱ ለሴቶች ብቻ ሪዘርቭ እንዲደረግ ሞክረናል። ይሄንን እድል ሴቶችም እንዲጠቀሙበት መልእክታችንን እናስተላልፋለን። በፕሮጀክቱ ውስጥ የራሳቸውን ድርሻ ከሚወጡ አካላት መካከል የእንግሊዝ ኤምባሲና ብሪቲሽ ካውንስል ፕሮጀክቱ ለቀናት በሚሰጥ ስልጠና ብቻ የሚያበቃ ለመሆኑን ገልጸዋል። በአረንጓዴ ኢንዱስትሪ ላይ የተሰማሩ 100 ስራ ፈጣሪዎችን እንደግፋለን። እነዚህ ስራ ፈጣሪዎች በየትኛዎቹ መስኮች እንደሚሳተፉ ለማወቅ ጓጉተናል። ይህ ፕሮጀክት የአንድ ወይም የ2 ሳምንት ስልጠና ብቻ አይደለም። በዚህ ፕሮጀክት የሚሳተፉ ሰልጣኞች ከአጋራችን ጀስቲሺያ የወራት የክትትልና ማማከር አገልግሎት ያገኛሉ። leads to 6 months of mentorships with them. We will be supporting by working together with Justicia, with the British Embassy and with the Environmental Protection Agency to provide ከጀስቲሺያ ብሪቲሽ ኤምባሲና ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር ለ100 ሰልጣኞች የእንግሊዝኛ ቋንቋ ስልጠና እንሰጣለን። ይህ ስልጠና ሰልጣኞች ራሳቸውንና ሐሳባቸውን በአግባቡ መግለጽ የሚችሉበትን ክህሎት የሚያስጨብጥ ነው። ሰልጣኞች በእንግሊዝ ሀገር ተምረው ከመጡ አልሙኒያዎች ጋር እንዲተዋወቁና መረጃ እንዲለዋወጡ ማድረግም ሌላኛው ተግባራችን ነው። በእንግሊዝ ሀገር የተማሩ በርካታ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን በርካታ ክህሎቶችን የሰበሰቡ የራሳቸውን ስራ ፈጥረው እየሰሩ የሚገኙና በተለያዩ ድርጅቶች ውስጥ እያገለገሉ ያሉ ናቸው። ሰልጣኞች ከነዚህ ኢትዮጵያውያን ጋር እንዲተዋወቁና የስራ ግንኙነት እንዲፈጥሩ ማድረግ ውጤታማ ስራዎችን ለመስራትም ጠቃሚ ነው። በሶስተኛነት ደግሞ በማህበራዊ አገልግሎቶች ላይ ከተሰማሩ ድርጅቶች ጋር በመተባበር ወጣት ስራ ፈጣሪዎች እርስ በርስ ልምድ የሚለዋወጡበትን፣ ፈተናዎችን እንዴት ማለፍ እንደሚችሉ የሚነጋገሩበትና ጠንካራ ተሞክሮዎችን የሚጋሩበትን ሁኔታ እናመቻቻለን። learn from each other and find potential collaborations. But also learn from the experiences that other entrepreneurs have gone through and mastered. የአካባቢ ጥበቃ ስራዎች በመንግስታት አለፍ ሲልም በዓለም አቀፍና ሀገር በቀል ድርጅቶች አማካኝነት ተግባራዊ ሲደረጉ ይስተዋላል። እነዚህ ስራዎች ገቢ የሚያስገኙ ከሆነ ዘላቂነታቸውም ይረጋገጣል የሚሉት አቶ አቤል በርካቶችን ወደ ዘርፉ መሳብ እንደሚገባ ጠቁመዋል። ኢንቫይሮንመንት ሪሌትድ ኮንሰፕቶች ወይም ሀሳቦች ብዙ ጊዜ ከመንግስት ድጋፍ ከመንግስታዊ ካልሆኑ ተቋማት ድጋፍ ጋር ተያይዘው ነው የሚነሱት። ነገር ግን በእኛ እምነት የኢንቫይሮንመንት ኮንሰፕት ወይም ደግሞ የክላይሜት ቼንጅ ኮንሰፕት አንተርፕረነሮች ሊገቡበት ይገባል። ቢዝነስ መሆን አለበት። አውት ኦፍ ኢት ገንዘብ ፕሮፊት ሊገኙበት ይገባል። አለበለዚያ በአንድ እጅ ማጨብጨብ ነው የሚሆነው። መንግስት ብቻውን ቢሰራው፣ የልማት አጋሮች ብቻቸውን ቢሰሩት፣ ዓለም አቀፍ ተቋማት ብቻቸውን ቢሰሩት ለውጥ አያመጡም። በአንድ እጅ ማጨብጨብ ነው። ፕራይቬት ሴክተሩ፣ ወጣቱ ስራ ፈጣሪው ኢንጌጅ አድርጎበት በዛ ዘርፍ ተሰማርቶ ቢዝነስ አድርጎት ገንዘብ እያገኘበት ሲሄድ ያኔ የሁላችንም ኮንሰርን ይሆናል። ሁላችንም አካባቢን የምንጠብቀው አካባቢ መጠበቅ ስላለበት ብቻ ሳይሆን ብር ስለምናገኝበት ጭምር ይሆናል ማለት ነው። ስለዚህ አካባቢ የማይጎዱ የስራ መስኮች ላይ የተሰማሩ በጣም በርካታ ወጣቶች አሉ እዚህ ሀገር ላይ። አካባቢ የማይጎዱ ስራ መስኮች ማለት እንደ ሪሳይክሊንግ ሊሆን ይችላል። የተለያዩ የፕላስቲክ ውጤቶችን አካባቢን ከሚበክሉ ይልቅ እነሱን ኮሌክት አድርጎ ሳም ዩዝፉል ፕሮዳክት መስራት ሊሆን ይችላል። እዚህ ቢዝነስ ላይ መሰማራት ኢናዘር ዌይ ምን ማድረግ ነው? አካባቢን መጠበቅ ማለት ነው። ስለዚህ እዚህ ቢዝነስ ላይ የተሰማሩ ሰዎች ደግሞ ውጤታማ ሆኑ ማለት ብዙዎች ይሳባሉ፣ ብዙዎች አትራክትድ ይሆናሉ። ኤሪያው ገንዘብ ጀነሬት ማድረግ ከጀመረ ወይም ደግሞ በደንብ ገንዘብ ጀነሬት የሚያደርግ ከሆነ ብዙዎች ይሳባሉ፣ ብዙዎች ኢንጌጅ ያደርጋሉ፣ ብዙዎች ዛፍ ይተክላሉ፣ ብዙዎች ሲድሊንግ ያፈላሉ። ብዙዎች ለጥቅማቸው ሲሉ አካባቢን ይጠብቃሉ ማለት ነው። ያ ነው እኛ መሰረታዊ አላማችን። አሁንም 100 ግሪን አንተርፕረነሮችን ጀማሪ ስቴጅ ላይ ያሉ ኦሬዲ ሰርተው የሆነ አቺቭ ያደረጉት እነሱ እንዳውም አብረው አግዘውን ጀማሪዎቹን እንዲያስለጥኑ እንፈልጋለን። እኛ ጀማሪዎቹን ከጀመሩ ቢያንስ እስከ 6 ወር ይሆናቸው እነሱን ነው ማሰልጠን የምንፈልገው። እነሱን ውጤታማ ማድረግ፣ ሰክሰስፉል ማድረግ፣ ለአካባቢ ጥበቃ ለክላይሜት ቼንጅ ሬዚሊየንስ ተገቢ ሚና እንዲወጡ ማድረግ ነው መሰረታዊ ዓላማ።
በመጀመሪያው ዙር ግሪን ፊውቸር አፍሪካ ስልጠና ከወሰዱ ስራ ፈጣሪዎች መካከል አንዱ የሆኑት ቴዎድሮስ መንግስቱ ደግሞ ስልጠናው ያስገኘላቸውን ጥቅም አብራርተዋል። ስልጠናው ላይ የተለያዩ ሳብጀክቶች ነበሩ። ስልጠና ፊልዶች ስፔሻሊ ለምሳሌ የህግ ነበር፣ ሎ፣ ታክስ ሎ፣ ሌበር ሎ ኤቭሪቲንግ ገባ። እንደ ኢንተርፕረነር እንደ አዲስ ቢዝነስ ሲጀምር ስራውን ነው እንጂ የምታየው እዚህ ጋር ስቀጥር እንዴት ነው መሄድ ያለብኝ ምናምን የሚለው ነገር አታስበው። እዛ ጋር ፎከስ የምታደርገው ለዛ የሚሆን ጥሩ እይታ ሰጥተውናል። ስለ ብራንዲንግ ወይም ደግሞ ማርኬቲንግ ጥሩ ነገሮች አግኝተናል። ከዛ ባሻገር ቱ አክሰስ ቱ ፋይናንስ የሚለው አግኝተናል። በተለይ ግን ይሄ ቢዝነስ ሎ፣ ሌበር ሎ ምናምን የሚለው በኦሪያን ጠቅሞናል። ምክንያቱም አሁን እየሰራንበት ነው። ከዛ በኋላ ሰራተኞቻችንን ስንቀጥር በምናደርገው ውሎች መሀል ምን አይነት ሉፕስ ይኖራሉ፣ እንዴት እንከላከል ነው እያየንበት ነው። በርካታ ስራ ፈጣሪዎች የተሻሉና ውጤታማ መሆን የሚችሉ ሀሳቦችን ይዘው በፋይናንስ ችግር ምክንያት ወደ ተግባር ያልገቡበት ሁኔታ ስለመኖሩ በርካቶች ይገልጻሉ። ግሪን ፊውቸር አፍሪካ ፕሮጀክት ለዚህ ችግር መፍትሄ ይዟል ወይ የሚለውም ለአዘጋጆቹ የቀረበ ጥያቄ ነው። ፋይናንስ በተለያየ መንገድ ይገኛል። በሎን ሊገኝ ይችላል፣ በግራንት ሊገኝ ይችላል፣ በክራውድ ፈንዲንግ ሊገኝ ይችላል። አሁን የመጣው የካፒታል ማርኬት ኮንሰፕትን ማየት ይቻላል። የተለያዩ አማራጮች አሉ ፋይናንስ የሚገኝባቸው፣ የተለያዩ ተቋማትም አሉ። ስለዚህ እንዴት ፋይናንስ ይፈልጉ፣ እንዴት ያገኙ፣ ስኪል ይፈልጋል። አክሰስ ቱ ፋይናንስ የሚባል ትሬኒንግ አለ። የአክሰስ ቱ ፋይናንስ ፕሮፖዛል ራይቲንግን ያካትታል። ግራንት የሚጠይቁ ከሆነ እንዴት ይጽፋሉ፣ ሎን የሚጠይቁ ከሆነ እንዴት ይጽፋሉ። ለምሳሌ ክራውድ ፋንዲንግ ከሆነ ካፒታል ማርኬት እንዴት አድርገው ወደ እንትን አውጥተው ብዙዎች የነሱን ስቶክ ሼር ገዝተው ብዙዎች እነሱ ካምፓኒ ላይ ኢንቨስት አድርገው እንዴት ማደግ ይችላል ካምፓኒ። ይሄን ሁሉ ምን እንሰጣለን? ፕሮፌሽናል ትሬኒንግ ይሰጣል። ይሄ ትሬኒንግ ደግሞ የሚሰጠው በዘርፉ በደንብ እውቀት ባላቸው፣ በተማሩ፣ ባስተማሩ፣ ልምድ ባላቸው የፋይናንስ ሰዎች ይሄ ትሬኒንግ ይሰጣል። ስለዚህ ይሄ ትሬኒንግ ፕራክቲካል በሆነ መንገድም ነው የሚሰጠው። ፕራክቲካል በሆነ መንገድም ይሰጣል። ስለዚህ ከዚህ የሚያገኙት ስንቅ ምን ይሆናቸዋል? አክሰስ የሚያገኙበትን ክሊር ፓዝ ያሳያቸዋል። ቀጣዩ የነሱ ስራ ይሆናል ማለት ነው። ከዛ ባሻገር ደግሞ ኔትወርኪንግ ኢቨንቶችም ይኖሩናል። ኔትወርኪንግ ኢቨንቶች ሲኖሩን ሰልጣኞቻችን ከባንክ፣ ከማይክሮ ፋይናንስ፣ ከሳኮ እንዲሁም ከተለያዩ የፋይናንስ ሴክተሮች እንዲሁም ከካፒታል ማርኬት ከሚመጡ ሰዎች ከዛ ሁሉ ከመንግስታዊ ካልሆኑ ተቋማት ግራንት ሊያመቻቹ ከሚችሉ መንግስታዊ ካልሆኑ ተቋም እነዚህ ሁሉ የሚጋብዙበት የኔትወርኪንግ ኢቨንት ግራንድ ክሎዚንግ አለን መጨረሻ ነው። የተለያዩ የመንግስትም መንግስታዊ ያልሆኑ ድርጅቶች ባንኮችን ጨምረው ዞሮ የኢትዮጵያ የያዘችው ሀገራዊ ፕሮጀክት እንደመሆኑ ታሳቢ አድርገው የራሳቸውንም ድርጅት ኢንተረስት ሀገራቸውንም መጥቀም መሆኑን ተረድተው እንዲህ አይነት ነገሮች ላይ በስፋት እንዲሳተፉ እንደ ድርጅትም እንጠይቃለን፣ በግለሰብ ደረጃም እንጠይቃለን። ዞሮ አፕሮች እያደረግን ነው። ብዙዎች አይተውት ተሳታፊ እንዲሆኑ ብዙ ፍላጎት ያላቸው ሰዎች እየመጡ ነው። ግን አሁንም በሩ ክፍት ነው። እነዚህን ሰዎች የማብቃትና ትልቅ ደረጃ የማድረስ አይ ቲንክ የሁላችንም ግዴታ ይመስለናል። ያው ዞሮ ሁላችንም ሙያችን የተለያየ እንኳን ቢሆን ይሄ የጋራ ኮዝ ነው ብዬ ስለማምን አፍሪካ እምቅ አቅም ያላት ግን ይህንን አቅም በበቂ ሁኔታ ያልተጠቀመች አህጉር ስለመሆኗ በስፋት ይነገራል። የወደፊቱ አፍሪካ በአረንጓዴ ኢኮኖሚ ላይ የምትመሰረት ከሆነ አቅሟን በአግባቡ ለመጠቀም የምትችል ስለመሆኑም ይገለጻል። Enormous challenge of climate change. I know various areas of Ethiopia in the last couple of weeks have been suffering from ባለፉት ሳምንታት በተለያዩ የኢትዮጵያ አካባቢዎች በርካታ የአየር ንብረት ለውጥ ተጽዕኖዎችን ተመልክተናል። የትኛውም እድገት አረንጓዴ ኢኮኖሚን መሰረት ያደረገ መሆን አለበት። የወደፊት እንቅስቃሴያችን አረንጓዴ ኢኮኖሚን መሰረት ካላደረገ ዘላቂ እድገት ማምጣት አንችልም። በዚህም በአረንጓዴ ኢኮኖሚ ላይ የሚሰሩ ወጣቶችን መደገፋችንን እንቀጥላለን። ዘላቂና ጥሩ ክፍያ የሚያስገኙ የስራ ዕድሎችን ለመፍጠርም እንሰራለን። በኢትዮጵያ ያለው እድገት አረንጓዴ ኢኮኖሚን መሰረት ያደረገና ዘላቂነት ያለው እንዲሆን ለማስቻልም የበኩላችንን እንወጣለን። Sustainable and which also help ensure the growth here. Growth here is one which is green and sustainable for the future. Africa is the future. We know that there is a huge population bulge coming in Africa, and Africa will be the continent in the coming 100 years.
አፍሪካ የነገ አህጉር ናት። አፍሪካ ግዙፍ የህዝብ ቁጥር ያላት አህጉር መሆኗን እናውቃለን። ይህንን አቅም ይዛም በቀጣዮቹ 100 ዓመታት ውስጥ ከፍ እንደምትል እናምናለን። የሀገራትና የአህጉሩ የነገ ተስፋ የሆኑ ወጣቶች በስራ ፈጠራ፣ በፖሊሲ ዝግጅትና በውሳኔ ሰጭነት ረገድ ያላቸውን ሚና ማሳደግ ይገባል። እነዚህ ወጣቶች የራሳቸውን ነገ ሊወስኑም ይገባል። ሁላችንም ለአካባቢ ተስማሚ የሆኑ ስራዎችን መፍጠር ላይ በአግባቡ ማሰብ አለብን። ግሪን ፊውቸር አፍሪካ ፕሮጀክትም ለወጣቶች ለኢትዮጵያ ብሎም ለአፍሪካ ከፍተኛ ጥቅም ያለው ነው። From a green perspective. And so this Green Future Africa initiative is absolutely crucial for young people and for Ethiopia and for Africa. ኢትዮጵያ በአካባቢ ጥበቃ ዙሪያ በርካታ ስራዎችን ከሰሩ ሀገራት መካከል የምትጠቀስ ናት። በ2020 ዓመተ ምህረት የሚካሄደውና ዓለም ስለ አየር ንብረት ለውጥ የሚመክርበት ኮፕ 32ን ለማስተናገድ መመረጧም ከዚህ ጉዳይ ጋር የተያያዘ ስለመሆኑ ይነሳል። እንደ ሀገር ይህንን እድል በአግባቡ መጠቀም እንደሚገባም የሚሰመርበት ጉዳይ ሆኗል። የዓለም አካባቢ ጥበቃ ኮንፈረንስ እዚሁ አዲስ አበባ ነው የሚካሄደው። እሺ ከ70-80 በላይ የሀገራት መንግስታት መሪዎች የሚገኙበት ነው። ትልቅ ኮንፈረንስ ነው። ኢትዮጵያንም አካባቢ ጥበቃ ላይ እየሰራች ያለችውን ስራ ምን ያህል እንደሆነ ልታሳይበት የምትችለው አንዱ አጋጣሚ እሱ ነው። አሁን እኛ እየሰራን ያለነውን ፕሮጀክት ቀጥታ ከሱ ጋር የሚገናኝ ነው። በኋላም ላይ እዛ ኮንፈረንስም ላይ እንግዲህ ድሉን ካገኘን እናሳይ ይሆናል። የአካባቢ ጥበቃና ክላይሜት ኢሹ የማህበረሰብ ጉዳይ ነው። ከማህበረሰብ ደግሞ ከግማሽ በላይ ወይም ግማሹን የሚይዙት ሴቶች ናቸው። ስለዚህ እነሱን ሳንይዝ ወይም እነሱን ሳናበቃ እነሱን ሳናበረታታ ወዴትም ልንገፋው አንችልም። ኢትዮጵያ ትልቅ ድግስ አለባት። ኮፕ መንግስትም በጣም ፑሽ እያደረገው ወይንም ሁላችንም ልንሳተፍበት የሚገባ ትልቅ የዓለም ህዝቡን ላመጡ ኮንፈረንሱን የሚሳተፍበት ነው እና ኢሜጃችንም ክሬት የምናደርግበት ነው። ያንን ሁላ ታሳቢ ተደርጎ ሴቶች ባሉበት ቦታ በተለይ ክላይሜት ሪሌትድ ኤንቫይሮንመንታል ፍሬንድሊ የሆነ ቢዝነሶች እየሰሩ ያሉ አይዲያ ያላቸው በጀምረው ያልተሳካላቸው ቢዝነሶች እዚህ ፕሮግራም ላይ አፕላይ አድርገው የተሻለ ነገር እንዲያገኙ የተሻለ ነገር ለማህበረሰቡ እንዲያቀርቡ እነሱንም ይዘን ሁላችንም ኃላፊነት ስላለብን ሆፕፉሊ ጥሩ አፕሊካንት እናገኛለን ብለን እናስባለን። በመጀመሪያው ዙር 10 ሰልጣኞችን ያሳተፈው በሁለተኛውና በዚህ ዓመት በሚካሄደው ስልጠና ደግሞ 100 ሰልጣኞችን የሚያሳትፈው ግሪን ፊውቸር አፍሪካ ፕሮጀክት በቀጣይ ምን አቅዷል የሚለው ደግሞ መቋጫችን ነው። ኢትዮጵያ ውስጥ ትልቅ ነገር መስራት ከቻልን ፈጣሪ ያግዘናል፣ እንችላለን። ከዛ ወደ አፍሪካ እንሰራፋለን ብለን እናምናለን። ለዚህ ደግሞ መንግስትም መንግስት ያልሆኑ ተቋማትም ይመለከተናል የሚሉ አካላት ፕራይቬት ሴክተሩም ቢሆን አብረውን ቢቆሙ ኢስት አፍሪካ እንቀጥላለን፣ ሴንትራል አፍሪካ እያልን ትሩ አፍሪካ ይሄንን ኢኒሺዬቲቭ ትልቅ አድርገን እውነትም የአፍሪካ ፊውቸር ግሪን እንደሆነ የምናሳይበት ጊዜ ሩቅ ቢሆን አይመስለኝም።